እንዴ አለች አይደለ? ሰይጣንህ ተወህ እንዲህ ብላ ተናገረች። እሷን ሰይጣኖችን አላየሁትም 3 ቀን ታመው ገባኝ። እሷ ሰይጣን ብላ ስለተናገረች አምላክ ሰይጣን ነው ማለት ነው? ወይም ደግሞ ነብዩ ጋር የሚመጣው ሰይጣን ነው ማለት ነው? አይደለም ማለት ከዛ ጥቅስ ጋር አያይዘው ነበር። ነብዩ መሐመድ ቁርአን በሚቀሩበት ጊዜ ይደራረብባቸዋል ስላለ ምናልባት እሷ ያየችው ነገር ይኖራል ብዬ ከዚህ ጥቅስ ጋር አያይዘው ነበር እና ያንን ያቀረብኩት እና ሰውየውም ይናገራሉ እኮ ሁሉም ሙስሊም ከሰይጣን የተጣበቀ ነው ይላል። ቆይ ወደሱ ደግሞ እሱ ሌላ ጥያቄ ነው። እዚህኛው ላይ ስንጨርስ በሌላ ሪዋያ ላይ ወይም ደግሞ በሌላ ዘገባ ላይ ሴትዮዋ ባልደረባ ተወህ እንዲህ ብላ ትናገራለች። ባልደረባ በሚለውም ቃል ትጠቀማለች። የአቡ ለሀብ ሚስት ማለት ነው። ባልደረባ ስትል ሰይጣን ስትል ምናምን ይሄ እሷ የምትጠቀማቸው ቃላቶች ናቸው። የእሷ ቃላቶች ለእኛ ብዙም ጉዳያችን አይደለም። እሷ የፈለገችውን ብላ ብጠራ እውነታውን የሚቀይርም አይደለም፣ ከእውነታው ጋር የሚዛመድም አይደለም። ልክ የኢየሱስ ጠላቶች ወይም ደግሞ ኢአማንያን ኢየሱስን እብድ ቢሉትም ምናምን ቢሉትም ኢየሱስ እብድ ነው ማለት እንዳልሆነ ሁሉ እሷ መታም ለነቢዩ ሰለላሁ ዐለይሂ ወሰለም ባልደረባህ ብትላቸውም አላህ ባልደረባቸው ነው ማለት አይደለም፣ አምላካቸው ነው። የነቢዩ ሰለላሁ ዐለይሂ ወሰለም አምላክ ነው፣ ጌታ ነው። መታ ሰይጣንህ ስላለች የነቢዩ ወህይ የሚቀበሉት ወይም ደግሞ አምላክ የሚሉት ሰይጣን ነው ማለት አይደለም። እሷ ጥላቸዋን ለማሳየት የፈለገችውን ቃል መጠቀም ትችላለች፣ ጥላቸዋን ለማሳየት። በዚህ ጥላቸዋ ደግሞ ቁርአን ላይ አላህ ሱብሓነሁ ወተዓላ በዚህ ሳይሆን በተግባሮቻቸው እሷም ባሏም አንድ የቁርአን ምዕራፍ ወርዶባቸዋል። ምንድነው? ተበት የዳ አቢ ለሀቢ ወተብ ብሎ አላህ ሱብሓነሁ ወተዓላ ተናገረ። ተበት የዳ አቢ ለሀቢ ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ ሰየስላ ናረን ዛተ ለሀብ ካለ በኋላ ወምረአቱሁ ሐማለተል ሐጠብ ይላል። ትርጉሙን ልክፈተውና አማርኛውን ቃል በቃል አንብብልህ። ጠፋ። ስለ አቡ ለሀብ መጀመሪያ ተናገረ። አቡ ለሀብ 2 እጆቹ የከሰሩ ሆኑ ወይም ደግሞ ጠፋ እያለ ይናገራል። ከእርሱ ገንዘቡም ያ ገንዘቡ ባለሀብት ነበረ፣ እንዲሁም ደግሞ ያፈራው ሁሉ ምንም አልጠቀመውም። ስለ አቡ ለሀብ ሲነገር መጨረሻ ላይ ምን አለ? ሚስቱም እንጨት ተሸካሚ ሆና ትገባለች፣ ወደ እሳት እንደሚገቡ የሁለቱንም ተናገረ። ስለዚህ እነዚህ ይሄ ሶስተኛ ጥያቄ ነው። ጥቁር ሰው አንዴ ጥቁር ሰው አሁን ማሂር ምን መሰለ 2 ጥያቄ መልሶላል በአግባቡና ያው አይ ቲንክ ለሌላ ሰውም ድል እንደምሰጥ ያው ሰርክል እያደረገ ነው የሚሄደው እና ነገሩ እንደዛ ነው የምናደርገው። አንተ አሁን ጥያቄ 20 ስንት ጥያቄ ነው ያለ? ገና ብዙ ጠይቃለህ። ኖ አይ አንድ ጥያቄ ነው ማለት የተያያዘ ነው። እናንተም ግልጽ ታደርጉታላችሁ። 10 ከምትጠየቁ ይሄ ልጅ ጎበዝ ስለሆነ ይግለጠውና በቃ ናይ እዚህ ውስጥ ያሉት ሁሉም በኔ በላይ ጎበዝ ናቸው። እውነቱን ለመናገር ቆይ ጥቁር ሰው አይ ጎበዝ ነው እዚህ ውስጥ ይችላል። አመሰግናለሁ። ግን ሌሎቹ ደግሞ ከኔ የተሻሉ ናቸው። አናቡኪ በተለይ አስተማሪ ነው። ስለዚህ ቀጣዩን ጥያቄ ደግሞ እሱ ያስተናግዳል። እኔ ላይ የፈለኩት እየጠራሃቸው እንድትሄድ ነው። አሁን ቁርአን ላይ ያነሳኸው ጥቅስ ነበር፣ እሱ ግልጽ ሆነልህ። ከዛ በኋላ ደግሞ አንድ ያነሳኸው ሐዲስ ነበር፣ ሴትዮዋ ስለተናገረችው እሱ ግልጽ ሆነልህ። አሁን ደግሞ ሌላ ሶስተኛ፣ ምክንያቱም መርጃ አርጋሃቸው ካመጣሃቸው ይምታታባል አእምሮ ላይም፣ ለዛም ነጠል አርጋሃቸው እንድትረዳቸው ብዬ ነው። አሁን ሁለቱን ተረዳሃቸው። አይ ምንድነው ያንን የማጠቃለያ ነው ይሄ። አሁን ምንድነው ሶስተኛውን ሰዎች ሲነገሩ በራሳቸው ሲነገሩ ደግሞ በራሳቸው ሲነገሩ አሁን ነብዩ መሐመድ በራሳቸው ሰይጣን አለባቸው ሙስሊሞች ብለዋል። በሁለተኛ ደረጃ ደግሞ አይሻ ጸጉራቸውን ስትነካቸው ሰይጣንሽ መጣብሽ ይሏታል እና ምን አለቻቸው? እርሶሳ ሰይጣን አለቦት ወይ ስትላቸው አለብኝ ብለው በአፋቸው ተናግረዋል። እና ይሄ እሳ እንዴት ነው የሚሆነው? ማለት እናንተ በምትመልሱበት አንተ ጎበዝ ነው ያልኩ ድፍረት ነው። በቃ ያለ ኮንፊደንስ አሪፍ ነው። ሌሎቹ ቢሆን እየገፈተሩ ያስወጣዋል። በቃ ሳታውቀው ከስር ወጣ ለታች ነህ
ይሄን ጥያቄ ስታነሳ ሁሉም አንተ በስትክክል ነው ግን የሚያስበው። ደፍረ በመመለስ ራሱ ቴንኪው ፖለቲክስ ምናምን በጣም አያስፈልግም። አመሰግናለሁ። ባትመልሰው ራሱ አሪፍ ልጅ ነው። እውነትን ነው፣ ከኛ በላይ ነው፣ ጎበዝ ነው። እሺ አንተ ስላልካል ጎበዝ ነው፣ ስማርት ነው። ማሂር በጣም ጎበዝ ነው፣ ጀግና ነው። ያው እንዳውም የማታውቁት 1200 ሰዎች ካላችሁ እንዳለ ፎሎ አድርጉት ሁላችሁ እና እንዳውም አስታወስከኝ፣ አመሰግናለሁ። እሺ አሁን ቀጥል ማሂር፣ ቀጥልና ከዛ ደግሞ ሌላ ሰው እንዳውም ተወቆይ ማሂር ሚውት ያደርግና ይችን ብቻ መልስልኝ ማለት ቆይ ቆይ እንደዛ ነው። አሁን አቡበከር ይቀጥላል። አቡክ ይቀጥል ኢንሻአላህ ይቀጥላል። ይብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። ጥቁር ሰውዬ ምን መሰለህ አሁን እንደዚህ ስትናገር ነው ደስ እያለኝ ነበር። ኢምራንም ሁሉ ደስ ይላቸዋልና ትክክል ጥሩ ነው። እሺ ምንም ማለት ይሄ ምናልባት ሌላ ነገር አስበህ ሊሆን ይችላል፣ ግን የሆነ እኛ ጋር አልሐምዱሊላህ እኛ ጋር አይሰራም። ማለት እኔ ፊት ለፊት የምጋፈጥ ሰው እና ሰው ፊት ለፊት ሲያወራኝ ደስ ይለኛል። ይቅርታ መስሎኝ ነው ጥቁር ሰውዬ። በቃ ችግር የለውም ማለት አንድ ነገር ላንሳና ይሄ ቁርአኑ ላይ ስታነሳ እንትን ተደራረቡበት ምናምን ነውና ድርብርቦሽ የሚለው አይዲያ የሆነ ወደሱ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለማዳመጥ ጓጉቶ እንትን መጠጋት ምናምን የሚያመለክት ነው። እሺ ጥቁር ሰው ያንን እንትን እንድትል ነው። ምናልባት የኔን እድል ኢምራን ይፈቅድልኛል ብዬ አስባለሁ። ለማሂር እሰጠዋለሁ። ምን ትላለህ ኢምራን? ትችላለህ። ኢምሩ አላህ ደስ እያለኝ ሀቢቢ ቀጥሉ። በቃ ስለዚህ ኢንሻአላህ ይሄን እድል ለማሂር እሰጠዋለሁ። በደንብ ፎሎ አድርጉት ኢንሻአላህ። ወላሂ ጎበዝ ደግሞ ትናንት እያወራ ነበረ ስለሰው ያው እያማነው ነበር። አፉ ይለናል እያስባለሁ ኢንሻአላህ። ቀጥል ነው ማሂሩ። ኧረ እሱ እንዴት እንደሚቦጭቅ አታውቅም። ቀጥልሽ ማይ ቆይ እስኪ ይሄን በውስጥ እናወራለን። አጥሩ ስም ማጥፋት ነው። እሺ እንግዲህ ኡስታዜ ካለኝ እታዘዛለሁ። ምንድነው ጥያቄ? ቀጣዩ ጥቁር ሰው ቀጣዩና የመጨረሻው ጥያቄ ነው። ማለት ወደ ቀጥተኛው ሰው ባለ ጉዳዩ ስንሄድ ነብዩ መሐመድ በአፋቸው ሁሉም ሙስሊም ከሰይጣን ጋር የተጣበቀ ነው ብለው ቁርአን አውርደዋል። በሁለተኛ ደረጃ ደግሞ ማለት ነው ቁርአን አውርደዋል ነው ወይስ ሳሂህ ሙስሊም 28:14 ያው ቃል ተጽፏል በቁርአን ላይ ነው። ሳሂህ ሙስሊም ቁርአን ላይ እንደዛ ነው 28:14 ላይ ያ ይላል 28:14 ላይ ሳሂህ ሙስሊም የነብዩ ሰለላሁ ዐለይሂ ወሰለም ንግግሮች የተዘገቡበት መጽሐፍ ነው እንጂ ቁርአን አይደለም። አለ እሳቸው ንግግር የፈጣሪ ቃል ብላችሁ ታምኑ የለም? አይ የእሳቸው ንግግር የራሳቸው ንግግር ነው። የእሳቸው ንግግር የራሳቸው ንግግር ነው። ኦራይት ግን ትክክል አይደለም ማለት ነው። የተጣበቀበት አይደለም ያሉት ሐዲሱን ላንበበልህ ትክክል አይደለም ማለት አይታመንም። ካላመንክ እሺ አይደለም። እሺ አስረዳለሁ። መጨረሻ ላይ የነብዩ ሰለላሁ ዐለይሂ ወሰለም ንግግርና የአላህ ሱብሓነሁ ወተዓላ ንግግር ለየቅል ነው። እዛው ላይ ይሄንን እሺ አንዴ ይሄንን ጨርስ። በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን ኢላ ወቀድ ወኪለ ቢሂ ቀሪኑሁ ብለው ተናግረዋል። ከእናንተ መካከል አንድም ሰው የለም በሱ ላይ ቀሪን የተወከለበት ቢሆን እንጂ ብለው ተናገሩ። ከምን ሚነል ጂኒ ከጂኒ ማለት ነው። የተወከለበት ማለት የሆነ አንተ የተጣበቀበት የሚለው እንዴት እንደተረዳኸው ባላቅም የተወከለበት ማለት በእነዚህ ማንኛውም ሰው ላይ ከጂኒ ስለ ጂኒዎች ቅድም አውርተናል። ማንኛውም ሰው ላይ ከጂኒ የራሱ የሆነ ቀሪን አለው ብለው ተናገሩ። ይሄ ማለት ከነብዩ ሰለላሁ ዐለይሂ ወሰለም ነብይነት ከሚያገናኘው ነገር አይደለም፣ ወይም ደግሞ ሁሉም ሰው ሰይጣን አለበት ከሚለው ጋር የሚያገናኘው አይደለም። አላህ ጥቁር ሰው አለው እየሰማሁ ያንተ መረዳት ንገረኝና እዚህ ላይ ከመረዳት አንፃር ላውራ። የኔ መረዳት ምንድነው? ያው እሳቸው ያው የፈጣሪን ቃል አወረዳችሁ ስለምትሉ እና የተጻፈው እንትን ያው ከተቀበላችሁት ያው ሁሉንም የእሳቸውን ከተቀበላችሁ ለምን ብዙ ጊዜ ስለ ሰይጣን ምናምን የተጻፈ ነው በውስጡ ያለ ገባ። ይሄን ሐዲስ እንዴት ተረድከው? ያንተ መረዳት ምክንያቱም እኔ ለማብራራት አሁን ያንተን መረዳት ፈልገዋለሁ። ኖ ነው ለዛ እንዴት እንደተረዳኸው ንገረኝና ከዛ አብራራለሁ።
እኔ የተረዳሁት ምንድን መሰለ በቃ ምን ብዬ ልንገርህ ጅኒዎች ይሄንን ቃል ጅኒዎች የሚወዱት ከሆነ ይሄ ቃል እንዴት አጠያያቂ ውስጥ ይገባል? ለምን በመጽሐፍ ቅዱሳችን ላይ ምን ይላል? ሰይጣን የብርሃን መልአክ ሆኖ ይመጣል ይላል እና ብዙ ሰዎችን ሊያስት ይችላል፣ ሊያማልል ይችላል። አታሎ ነው ሰይጣን ምንድነው አዳምና ሔዋንን ሲያታልላቸው ምንድነው ያለው? እውነትንም ይናገራል ውሸትንም ይናገራል። እየደባለቀ ነው። አንተ እንዲመች ጆሮህን እንትን እያለ ነው እና ሊያስት ይችላል በሚል ነው ማለት። እኔ አሁን አላምነውም ቁርአንን፣ ግን እንዲሁ ሳይ የአብዱላሃብ ሚስት ያለችው ነገር ከሰውየው ከተናገሩት ጋር ሁሉም ሰይጣን አለበት ሲሉ እንደገና አይሻ ሚስታቸው ራሳቸው ሚስትየዋን ራሷን ሰይጣን አለብሽ ብለዋት ሲናገሯት ይሄ ጥያቄ ተጣጣው። አሁንም ወደ ኋላ እየሄድክ ነው። ወደ ኋላ ተመልሰ ስለ ቁርአን አወራኸኝ፣ ወደ ኋላ ተመልሰ ስለ አቡላሃብ ሚስት አወራኸኝ። እኔ ጥያቄ እነሱን ኦልሬዲ መልሰን የጨረስናቸው ጉዳዮች ናቸው። መረዳት ከፈለክ ተረዳዋለህ። ይሄኛውን ሐዲስ ግን ሁሉም ሰው በሱ ላይ የተወከለ ቀሪን አለው ሲል አንተ እንዴት ነው የተረዳው? ያንተ መረዳት ንገረን መጀመሪያ። ይሄን ሐዲሱን እንዴት ያለው ሰው ማለት ነው ስሙ ገዢ የምረዳው ምንድነው? ቀሪን ማለት ጓደኛ ማለት ነው። አይሮ ኢብሮ ያ ጓደኛ የሚያሰራው የሚመራው መሪ ነው። ዳንኤል ማሂር ለአንተ ጥያቄ ዳንኤል የሚመራው ጥቁር ሰው ስላቋረጥኩ ይቅርታ። አይ ቅድም በብርሃን ይመሰላል ሰይጣን በብርሃን ይመሰላል ስላለ አዎ ያወራል። ኢምራን ማን ነው? ማሂር ያወራል፣ ችግር የለውም። እሺ እና ምንድነው በብርሃን ይመሰላል ስላለ ይቅርታ አንተ ነው የምጠይቀው። እሺ ማሂር ጳውሎስ ጋር በብርሃን ተመስሎ የመጣው ሰይጣን ነው ማለት ነው ወይ የሚል ጥያቄ አለኝ። ይቅርታ እሺ ለአንተ ነው፣ ቀጥል። ኦኬ ያ እንጨርስና በብርሃን ተመሰለ ማለት ምንድነው? በከለሩ አይደለም እያልኩ ያለው። በብርሃን ማለት ብርሃን የጥሩ ነገር ተምሳሌት ማለት ነው። ጨለማ ደግሞ የመጥፎ ነገር የገዢው የጥልቁ ዓለም ምሳሌ ነው። በመጽሐፍ ቅዱስ ላይም እንደዚሁ ስታይ ብርሃን ነው ሲባል የሆነ ደስ የሚል እንትን ነው። ብርሃን ተመስሎ ይመጣል ማለት ምንድነው? ጥሩ ነገር መስሎ ነው የሚገባው ማለት ለአንተ የሚጠቅምህ ይመስልህና በኋላ ላይ ለማስመጥ ማለት ነው። የሆነ ነገር አሳይቶ እዚህ ጋር ጫፉን አይተህ ውስጥ ስትገባ እንደሚቆረጥም ጥርስ እንዳለው ነገር አድርጎ ነው ለማለት ፈልጌ እንጂ ብርሃን የእውነት ብርሃን እንደ ብርሃን መልአክ ምናምን እንደሚለው አይደለም። እሺ ወደ ጥያቄ ተመለስና አሁን ኢብራሂም ያነሳው ጥያቄ የሚነሳ ጥያቄ ነው። ካን አረውኝ ኦኬ ጠይቅ። እሺ ወደ ጥያቄ እንመለስና ለሁሉም ሰው ቀሪን አለው። ቀሪን ማለት ጓደኛ ነው። ቀሪን ትርጉሙ ማለት ነው የቃሉ ትርጉም። እንዲሁም ደግሞ ከሰይጣን አይደለም የሚለው ከጂን ነው የሚለው ሚናል ጂን ነው የሚለው ከጂን ላይ ሁሉም ሰው ቀሪን አለው ወይም ደግሞ አብሮት የሚሆን አለ ብሎ ነው የገለጸው። ይሄ አሁን ያልተገናኘልኝ ስለሆነ አንተ መጠይቅ ከቁርአን የአላህ ቃል አለመሆኑ ወይም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸው ጋር ምንድነው የሚያገናኘው? እየጠየቅኩ ነው። ያ ምንድን መሰለህ ያ እኔ አሁን አብሮ አለ ጅኒ ስትለኝ ከሰዎች ጋር በሱራ 7:1-7:9 ላይ ያለው ቃል ከጋኔሎችና ከሰዎችም ለገሃነም ፈጠር ናቸው የሚለው ለእሳት የተፈጠሩ አጋንንቶች እንደሆኑ ነው እንጂ የምረዳው ከኔ ጋር ምንም ነገር የለም። ሌላ የሆነ ነገር የሚከተለ ከጂኖች እኮ ሙስሊሞችም ሙስሊሞችም ሙስሊም ያልሆኑም እንዳሉ እኮ አይተናል። ለምሳሌ ከቀሪን ስንመለከት ነብዩ ሰለላሁ ዐለይሂ ወሰለም ጋር ቀሪን አለ ማለት ነው። ሁሉም ሰው ላይ ቀሪን አለ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ጋር አብሯቸው ቀሪን አለ ማለት ነው ከጂን የሆነ። ስለዚህም ደግሞ ተጠይቀው ነበረ ሰሃቦቹ እንደ ሰሃቦቹ ይሄ ነገር ሲነግሯቸው ሰሃቦቹ ምን ብለው ጠየቋቸው? ቆይታለ እሺ ያው ቃሉ ኢያከ ያ ረሱላህ አንተም ላይ አለ እንዴ የአላህ መልእክተኛ፣ ስለዚህ ለአንተም ቀሪን አለ ወይ ከጂኒ ብለው ሲጠይቋቸው ኢያየ እኔም ላይ አለ ብለው መለሱ። ኢላ አነላህ አዐዘኒ ኢለይህ ፈአስለመ፣ አላህ እኔን ምን አደረገኝ በዚህ ላይ እንዴት ነው የሚባለው
አገዘኝ ነገር አዘኒ ረዳኝ አገዘኝና በእኔ ላይ ያለው ደግሞ ሙስሊም ጂኒ ነው ብለው መለሱ። ስለዚህ ሁሉም ሰው ጋር ማንኛውም ሰው ጋር አብሮት ቀሪን ይኖረዋል ከጂኒ። እንዴት ነው ያ ቀሪን ግን ጂን ነው ጂን። ስለዚህ ሙስሊም ሊሆንም ይችላል ላይሆንም ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ እኔን አገዘኝና ወይም ደግሞ ለኔ ያዘነልኝ ወይም ደግሞ ዒዛ ምንድነው እንደዛ አደረገልኝና ከኔ ጋር ያለው ቀሪን ሙስሊም ነው ብለው ተናገሩ። ወይም ደግሞ ጂን ነው ማለት ነው። አሁን አንተ ጂን ሰይጣን በሚለው እየተረዳኸው ነው። ሰይጣን ነው እኮ ነው የሚለው መጽሐፋችሁ ላይ ጂን ያ ከፍቼ ላሳየህ። ለምን ታስተካክለዋለህ? ከፍቼ ላሳየህ፣ ችግር የለውም። ሱናን ሳኒ 3960 ላይ 2814 ነበር ያልከኝ። 3960 ነው ያልከኝ። ሙስሊም 2814 ብለኸኝ እሱ ላይ እያወራ ነበር። ጥቁር ሰው ያ እሱ ላይማ ጂኒ ነው የሚለው፣ እዚህኛው ላይ ግን ሰይጣን ነው የሚለው በቃላት። ለዛ እኮ ነው ሰይጣንና ጂኒ አንድ ነው እያልኩ ያለሁት። ሰይጣንና ጂኒ አንድ አይደለም። አማኒ የሆነም አለ ያልሆነም አለ ብለን አይተናል። ስለዚህ አማኒ ያልሆኑት ጂን ተብለው ሊጠሩ ይችላሉ፣ ሸይጣን ተብለው ሊጠሩ ይችላሉ። ስቲል ምንም የሚፈጥረው ችግር የለም። ለአንተ የፈጠረብህን ችግር ካለ ንገረኝ። ለኔ የፈጠረብኝ ችግርማ ለኔ ብቻ ሳይሆን ለፍጥረታት ለአማኞች ነሳኢ ስንት ነው ያልከኝ? ማሂር ነሳኢ አንዴ ይቆጥ ሱናና ሳኒ 3960 ላይ ማለት ነው። ነብዩ መሐመድ ራሳቸው ሰይጣን ብለው ነው ያው ማሂር ይክፈተው እንትኑ ነው እንግሊዝኛው ላይ ነው። እንግሊዝኛው ላይ ዴቪል ይላል እሱ ተውና አረብኛው ላይ እስኪ ይክፈተው እንትኑ ሰፊ ላይ ሆነ። ስልክ ብቻ ነው ያዝኩት ስላለ ልክፈትለትና ላንብብለት ምናልባት እንደዛ አድርግሽ። ሱነን ነሳኢ 3960 እሺ። ከዛ ከፈትኩት ወደ አረብኛው ስንሄድ እሺ እና አይሻ ቃለት እስቲ ማይር አይ ቲንክ ምን አልከኝ? እያወራህ ከሆነ አይሰማም ጂክ። ኦኬ አይሰማል። አሁን ትሰማለህ? ኦኬ እዛ ላይ ሐዲቱ ላይ ምንድነው ጥያቄው ልጁ? እሱ ስቲል አልገባኝም። ጥቁር ሰው ምንድነው ሐሳብ? ኖ ሳይገባ ነው እንደ ወደ መልስ የገባው እኔ አንዴ ጥቁር ሰው ያንተ ጥያቄ የሰው ልጆች እንዴት ቀሪን ይኖራቸዋል? እንዴት ከጎናቸው ጂን ይኖራል አይደለ? ኦኬ እንዴት በቁርአን ላይ አላህ እንዴት በአላህና ሰይጣን እንዴት የተለያዩ ሰዎች እንዴት ተቃራኒ ኃይሎች አይሆኑም? አብረው እንዴት ይጻፋሉ? አብረው እንዴት ይሰበካሉ? አብረው እንዴት ቁርአን ይቀራላቸዋል? ምንና ምን አብረው ይሰራሉ ነው ያልከው። ምንና ምን ሰይጣን አለብኝ እያሉ ምንና ምን ሚስታቸውን አረ ፍሬን እያያዝክ ሚስታቸውን ሰይጣን አለብሽ ይላሉ። አረ ፍሬን ወይ ጉድ! ምንና ምን ነው? ለምን አብረው ይሰበካሉ ያልከው? ያ መጽሐፉ ላይ ጥቅስ ሰጠው። ሰይጣን ምንና ምን ይሄዳል ከቁርአን ላይ አማርኛችን ጥሩ መንፈስ ነው፣ መልካም መንፈስና ሰይጣን ማለት ነው። ጨለማና ብርሃን እኮ ለሁሉም ሰው የሚጎተጉተው ነገር አለ ለማ የሚባለው ማለት ነው። ለሁሉም ሰው የሆነ የራሱ ቦታ አለው ማለትም የሚጎተጉተው ነገር አለ። መጎትጎቱ ነው ሰይጣን የተባለውና ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አስመልክቶ አላህ Subhanahu Wa Ta'ala ረቶኝ ፈአስለማ አሉ። እንደ ፈአስለማ ማለት እጅግር ሰጠኝን አይፈትነኝም አሉ። ሶ ምንድነው ምንድነው ዋትስ ፖይንት? አሁን መጨረሻው ግብ ምንድነው? ቁርአንና ሳሂህ 3960 ላይ አይሻ እናቷን በእሳቸው ጸጉር ባስገባች ጊዜ ሰይጣን አለብህ ሰይጣንሽ መጣ አሏት እና እሷን ተደንቃ እርሶሳ ሰይጣን አለበት ወይ ስትላቸው አለብኝ፣ እኔን ግን በጎ ነገር ነው የሚያሰራኝ አሉ። ኢት ሚንስ ሰይጣን መጥፎ ነገር ሌላ ሰው ያሰራል እሳቸውን አይጎተጉተኝም አሉ። ሰው የሚገርም እዚች ጋር የሚገርምህ ማለት ነው የሚገርምህ እሳቸው እኔን አይጎተጉተኝም በመጥፎ አያዘኝም አሉ።
ስለዚህ ኢየሱስ ደግሞ ያኔ ሰይጣን ሲጎተጉተውና ሲቆጣጠረው ነበር። በዚህ ሂሳብ ቢሆን ኖሮ ከኢየሱስ ይልቅ እሳቸው አምላክ ይሆኑ ነበረ ማለት ነው። ምንድነው እሳቸውን ሰይጣን አይጎተጉታቸውም ብለህ የእሳቸውን ንጽህናን እየነገርከን ነው ያለኸው? የእሳቸው ልቅናን እየነገርከን ነው ያለኸው? ምንድነው ያንተ ሐሳብ? የመጨረሻ ግብህ ምንድነው ነው? አላህና ሰይጣን እንዴት ሊጣመሩ ቻሉ ነው የኔ ጥያቄ። ተጣመሩ የሚል አለ። ተጣመሩ የሚል አለ። በነብዩ መሐመድ በኩል አብረው እየሰሩ ነው። ሰራ የሚል አለ እዛ ላይ። ያው እኔን ጥሩ ያሰራኛል እያልክ እየተናገርክ አይደል? እንደውን አሉ አይጎተጉተኝም፣ እኔን አይጎተጉተኝም፣ በመጥፎ አያዘኝም። ታዳኛን እንዴት ይጎተጉተናል? ሌሎቹን የሚጎተጉት እርሳቸው የማይጎተጉት የሚገርም ነው። ይሄማ የሚደንቅ ነው። ይሄ እኮ ነው ተአምር እኮ። ይሄ ነው ተአምር እኮ እያልን ያለ ነው። የሚገርም እሳቸውን አይጎተጉታቸውም፣ አንተን ግን ይጎተጉታል። እኔ ክርክር አይደለም ፍሬንድ፣ ለራስህ እንትን አስተምር። ኡስታዝ ከሆንክ በተና አስተምር። ከስርም 1000 ምናምን ሰው ምንድነው ነጥብ? አሁን እኮ አንተ የእሳቸውን ልቅና ነው እየነገርክን ያለው። የእሳቸውን ልቅና ነው እየነገርክን ያለው አይደለም። እኔ ያልኩት ማለት ነው ብዙ ጊዜ ሰይጣንን ይጠራሉ። ሰይጣን አለብኝ ብለው ተናግረዋል። ሰይጣን አይጎተጉተኝም እያሉ ብለህ ለጽላቸው ነገር አይጎተጉታቸውም። ሰይጣን አይጎተጉታቸውም። ሊጎተጉቱ ይገባል ነው። ሰይጣን ሊቆጣጠራቸው ይገባል ነው። የኔ አምላክ ሰይጣን ስለተቆጣጠረው እሳቸውንም ሊቆጣጠራቸው ይገባል ነው እያልክን ያለኸው ምንድነው ነው? አሁን ነጥብ እኮ ምንም ነጥብ የለውም። ምንም ልል አልችልም። ያው እዚህ በታች ያላችሁ ሙስሊሞችና ክርስቲያኖች መልሱልን። ማይር ቀጥል። ጄክ ማይሮ አፎን አንዴ በመሀል ልግባ። ኢብራሂም ሚዩት ነህ። በመሀል ልግባ አንዴ ከይቅርታ ጋር እሺ። ወይድ ነው ሀሳብ ተሐረጋችሁት እኮ ጸጥ ስትለሆነላችሁ ነው። እሺ አይ እንትን ለማድረግ ነው። ጥቁር ሰው አሁን ጄክ እንግዲህ እኔ ሲያስረዳ ሰምቻለሁ። ጄክ እያለ ያለው ትብብር የለውም፣ አምላክና ሰይጣን ትብብር የለውም ነው። አንተ አምላክና ሰይጣን ትብብር የላቸውም ብለህ ነው የምታምነው? ጥቁር ሰው ጄክ እንደዛ ነው ያልኳት። ትብብር የላቸውም ነው። የእሱን እናረጋግጥ፣ የጄክን እናረጋግጥ። ጄክ ትብብር አላቸው ወይስ የላቸውም ብለህ ነው የምታምነው አንተ? ሰይጣን ምን ነብዩ ሰለላሁ ዐለይሂ ወሰለም ወህይ የሚመጣላቸው ከሰይጣን አይደለም። እሳቸው ላይ ምንም ተጽዕኖ የለውም ነው። አይ ተጽዕኖ የለውም ይላል፣ እሳቸውን አይጎተጉትም ይላል አለን። ጥሩ ነው። እሳቸውን ልቅና ነው የሚያሳየው። ሰው አይጎተጉታቸውም። ጥሩን ነገር ነው የነገርከን። ምንድነው ነው ነጥብህ ነው እያልን ያለ ነው። ነጥብህ ምንድነው? እሱ ነው እያልኩት ያለው። አሁን ጥቁር ሰው ቆይ ለኔ ነው የነገረኝ። መጎትጎት አለመጎትጎት ሳይሆን እሺ ቆይ አንዴ ጥቁር ሰው ጄክ ምን አለን? ሰይጣንና አምላክ ትብብር የላቸውም ማለት። አንተ ሰይጣንና አምላክ ትብብር አላቸው ብለህ ታምናለህ? አታምንም? ትብብር አላቸው የላቸውም እኮ አይደለም። ሰይጣን ያዛቸዋል ወይ አያዛቸውም? ሰይጣንና አምላክ ትብብር አላቸው ብለህ ታምናለህ ወይስ አታምንም? አላምንም። እንዴት? ማን የሚያምናል? ማንም አያምንም። እግዚአብሔርና ሰይጣን ግን ትብብር ኖሯቸው አንድን አንዱን የእግዚአብሔር ነቢይ ድምጥ ማጡን አውጥተውታል። እግዚአብሔርና ሰይጣን ተባብረው። ማስረጃ ልስጥህ። ርዕስ አትቀይር። ይሄን ርዕስ ላይ መልስ ስጠኝ ብዬ ነው ጥያቄ ያቀረብኩት። ካልችልም በልና መልስ በበቂ ደረጃ ተመጥቷል። እኔ የምልህ እግዚአብሔርና ሰይጣን ተባብረው አንድን ነቢይ ድምጥ ማጡን አውጥተውታል አልኩ። ማስረጃ ልስጥህ ወይ ለዚህ ወይስ ታውቀዋለህ? ነቢይ ጩፋ ነገ ድምጥ ማጡ ቢጠፋ እግዚአብሔር አጠፋው ልትሉ ትችላላችሁ። ምንድነው የሚያጠፋው? ነቢዩ ጩፋ የሐሰት ነቢይ ስለሆነ ይጠፋል። የሰዎች ታሪክ ነው። ኢዮብ ምዕራፍ ምንም በዛ ወንድሜ በቃ በዛ አላምንም። በአዲስ ኪዳን እንዳይወርድ ቆይ እኔ ሊያቃጥለኝ ቀጥሉ። በቃ እሺ ማሂር አለ እኔ ከፍትላችሁ አንዴ ኦኬ አለ አቡኪ ከፍታለሁ ወይስ ኢምራን ይከፍት? አንዳችሁ ክፈቱ እስቲ። ከፈታይ ኢምሩ ይከፍት። ማን ይከፍታል? አንዳችሁ ማሂር አለ
ኢምራን እያወራ ነው። ኢምራን ቀጥል። እሺ ጥቅሱን መጀመሪያ ወደ ጥቅሱ ነው ቀጥታ ወይስ አንድ ማሳያችሁ ነገር ነበር ከሱ በፊት? ችግር የለውም አሳየና ገባ። በቃ እሺ ጥቁር ሰው አንድ የሚውት አንሳ። ጥቁር ሰው ያ ተናገር እየሰማሁ። በየትኛው መጽሐፍ ቅዱስ ነው የምታምነው? በ66 በ80? በአዲስ ኪዳን ነው የማምነው። እሺ በአዲስ ኪዳን ከሆነ ማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ከዚያም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው ይላል። ኢየሱስን ሲወስደው የነበረው ማን ነው? ዲያብሎስ ሊፈትነው ወሰደው። ወሳጁ ዲያብሎስ ነው አይደለ? ያ ዲያብሎስ ነው። እሺ እንዴት አድርጎ ወሰደው? በመንፈስ ሊፈትነው ወሰደ። እንዴት አድርጎ ወሰደው? ተሸክሞ ወሰደው? ውስጡ አእምሮ ውስጥ ገብቶ ወሰደው? እንዴት አድርጎ ወሰደው? ኖ ቃሉ የሚያስተምረው በቃ ሊፈትነው እንደወሰደው ነው። ያንን መድኃኒት ተደርጎ የመጣን ሰው ሊፈትነው ወሰደው። እሺ ቀጣይ ቁጥር 8 ላይ ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው ይላል። ያንን ተራራ ያስወጣው ማን ነው? የወሰደው ወደ ተራራ ማን ወሰደው? አሁንም ዲያብሎስ ነው። ሰይጣን ወሰደው ዲያብሎስ። ኦኬ ስለዚህ ዲያብሎስ ትልቅ ተራራ አስወጣው ማለት ነው። ረጅም ተራራ ያ ረጅም ተራራ መውጣት እንደምናለው አንድ ቀን በላይ ይፈጃል። ያንን ሁላ መንገድ አምላክን ሲወስድ የነበረው ሰይጣን ነው። ስገድልኝ ሁሉ ብሎት ተደራድሮታል። ታውቃለህ? ድርድሩ ላይ እንመጣለን በኋላ። ከድርድሩ በፊት ማለት ነው። ደግሞም ዲያብሎስ እጅግ ረጅም ተራራ ወሰደው ይላል። የአንድ ቀን መንገድ የሚያክል ያንን ተራራ ሲያወጣ የነበረው ሰይጣን ነው አይደለ? ኢየሱስ ያወጣው ያ ኢየሱስን ያ። እሺ እናመሰግናለን። ስለዚህ እስልምና ላይ መተህ እስልምና ልተች አትችልም። ለምን? በእስልምናችን ነብዩ ሰለላሁ ዐለይሂ ወሰለም ሰይጣን ወስዷቸው እምነት ግን ተረድተዋል። አይ ቆይ አንዴ ጥቁር ሰው ላውራና ትቀጥላለህ። እሺ ያ ጀማዓተል ኸይር ሰምታችኋል። በቃ ውይይቱ እዚህ ጋር ያልቃል። ለምን? በእስልምና ነብያችን ነብይ ናቸው። በክርስትና ኢየሱስ ሰው ነበር ብዬ ነው የማምነው ወንድሜ። ፍጹም ሰው ፍጹም አምላክ ነው። ሰው ብቻ አልነበረም ኢየሱስ። አንዴ ላውራ ወገናችን ትፈቅድልኛለህ? በምድር ላይ የነበረ ሰው ነበረ። ፍጹም ሰው ፍጹም አምላክ ነው። መጽሐፍ ቅዱስ የሚናገረው ያ ነው። እኔ የማምነው በዛ ሰው እንደነበረ ነው እንጂ አምላክ እንደነበረ አላውቅም። ኦኬ ማሻአላህ አላሁ አክበር። ይሄ ራሱ እኮ አንድ ፖይንት ነው። በቃ ብቻ ግን አምላክነትን ብክደው ራሱ የተከበረ ሰው ነው። የእምነት መስራቾች ታምንበታለህ። የምታምንበት አካል ሰይጣን ተራራ ሲወስደው ነበር። ኢየሱስ ክርስቶስ ሴቪየር ነው። ከሞተ በኋላ ነው የአክሊልን የተጎናጸፈው እና ድልን የመታው። ሰይጣንን ድባቅ መጥቶ ትልኛለህ። ከይቅርታ ጋር ላውራ እንዴ፣ ከዛ ወደ እስልምና እንመለሳለን። ኦኬ አውራሽ። እሺ አመሰግናለሁ። ስለዚህ ጀማዓተል ኸይር ሰምታችኋል። ኢየሱስ ዲያብሎስ ሲወስደው ነበረ። ተራራ ማለት ኢብራሂም ቀላል ነገር አይደለም። ወጥቻ ቃለው ተራራ ከአንድ ቀን በላይ ነው የሚፈጀው። ትልቅ ተራራ ከሆነ እዚህ ጋር ደግሞ ረጅም ተራራ ነው የሚለው። ስለዚህ አምላክ በሰይጣን ረጅም ተራራ ተወስዷል። ወይም ደግሞ ኢየሱስ አዳኙ የጥቁር ሰው አዳኝ ምን አደረገው? ዲያብሎስ ወስዶታል። ስለዚህ እስልምና የመተህ እስልምና ልታቻቸው ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን እንኳን ሰይጣን አዟቸው አያውቅም። መውሰዱ ይቅርና ሰይጣን አለብኝ ብለዋል እኮ። ሰይጣን አለብኝ እያሉ እየተናገሩ ክርስቶስ ኢየሱስ ተወሰደ ብለህ ታወራለህ እንዴ? ያንን መበተንና መተርጎም ነው ያለብህ። እሺ ወደ እሱ እንምጣ። ለምን አንተ ካልሆነ ነገር ጋር ታጋጫለህ እየሄድክ? ሰይጣን አለብኝ ካለው ሰውዬ ጋር እኩል ታደርጋለህ እንዴ? ያንን አብራራ ከቻለ። እሱ ላይ እንምጣ፣ ችግር የለውም። ያ ጀማዓተል ኸይር ክርስትና ላይ ለምን አይታችኋል? ወደ እስልምና ይታያል። ሱረቱል ሂጅር ቁጥር 42 እስቲ አንብብልኝ። ምንድን ነው የሚለው? አንብብልኝ። ሚውት አታርክ፣ አንብብልኝ። ማን ነው? አዎ አንተ አንብብልኝ። አንተ ጋር እኮ ነው እያወራህ ያለሁት። ያ እነሆ ባሮቼ በእርሱ ላይ ለአንተ ስልጣን የለኝም። ከተማሞቹ ኧረ ተው ወገናችን፣ እንደው በትክክል እስቲ አንብበው። እነሆ ባሮቼ በእነርሱ ላይ ለአንተ ስልጣን የለህም። ከጠማሞቹ የተከተለ ሰው ብቻ ሲቀር ይላል። እዚህ ጋር እየተናገረ ያለው ማን ነው? አምላክ ነው አይደለ? ምን ላይ ነው ያገኘው? ይሄ የቁርአን ቃል ነው የመጽሐፍ ቅዱስ? ቁርአን ነው። ሱረቱል ሂጅር ቁጥር 42 ይገርማል አይደለ? ቁርአን ነው ያላህ ቃል። እነሆ ባሮቼ በእነርሱ ላይ ስልጣን የለህም። እነሆ ባሮቼ በእነርሱ ላይ እነሆ ባሮቼ ይላል።
ባሮች ማን የሚናገረው? ይሄ አላህ እየተናገረ ያለው ዲያብሎስን እነሆ ባሮቼ በእነርሱ ላይ ስልጣን የለህም። እነሆ ባሮቼ ለማን የተናገረው? ሰይጣንን ዲያብሎስን የሰይጣኖች ሆነ ዲያብሎስን አላህ ምን አለው? ያ ኢብሊስ ሆይ አለው እነሆ አንተ በባሮች ላይ ስልጣን የለህም አለው። ስለዚህ በዚህ ጥቅስ ምን ተረዳ? በባሮቼ ላይ እኮ አይልም እኮ ባሮቼ ነው የሚለው እኮ። እነሆ ባሮቼ በእነርሱ ላይ ስልጣን የለህም። ታዲያ እኮ ነው በዚህ አንቀጽ ላይ ምን ተረዳ? ከባሮቹ አንዱ ጠርቶ የሚነግረውን የሚመስለው እንጂ በባሮቼ ላይ ስልጣን የለህም እኮ አይደለም እያለ ያለው። አንተ አማርኛ ትችላለህ አይደለ? ይሄን አንብበው ሆነ እዚህ አንቀጽ ላይ ምን ተረዳ? ይኸውልህ እነሆ ባሮቼ በእነርሱ ላይ ለአንተ ስልጣን የለህም ይላል። ስልጣን የለውም ባሮቼ አይደለም ያለው። ስልጣን የለውም በባሮቼ አይደለም የሚለው አማርኛ በእነርሱ ላይ ያለ በባሮቼ በእነርሱ ላይ እኮ ነው። በእነርሱ ላይ አይታየም እንዴ? በእነሱ ላይ በባሮች ላይ ማለት ነው። በእነሱ ላይ እነሱ ናቸው። እነሱ ባሮቹ ማለት ነው። አሁን ጥያቄ ስልጣን የሌለው ማን ነው? ስልጣን የሌለው ማን ነው? ወገናችን ጥቁር ሰው ምንም ስለ ሰይጣን ይሄ የሚያወራ እንትን የለም። ሰይጣን የሚል ነገር የለም። ላሳይ ሰይጣን እንደሚል ሱረቱል ሂጅር ቁጥር 4 እንክፈተው። ስለ ሰይጣን ነው የሚያወራው። ልክፈትልሽ፣ ችግር የለውም። እንደዚህ ቃል በቃል ያየን የምንሄደው ሰይጣን አይልም ብሎ ያጀማ እንክፈተው። ሱረቱል ሂጅር ተመልከተች። ቁርአን እየከፈኩልህ ነው። ሱረቱል ሂጅር ቁጥር 43 እንሂድ። ያው እዚህ ጋር ያይህ ማለት ነው። እሺ ከየት እንጀምር መሰለህ? ከዚህ እንጀምር። እዚህ ጋር ሚላ ይሄ በቅንፍ የገባ ነው። እሱ ቶ እሺ ቀጥል። ቅንፉን ተሆነ አብሊስ ሆይ ከሰጋቾች ጋር ከማትኮን ላይ የማትኮን ላንተ ምን ምክንያት አለ በለው። አብሊስ ማን ነው? ይሄን የተናገረው ማን ነው? ኢብሊስ ዲያብሎስ ማለት ነው። ኢብሊስ አረበኛ ነው። ዲያብሎስ ማለት ነው። እናንተ ዲያብሎስ ማለት ዲያብሎስ ነው። ዲያብሎስ ማለት ነው። አረበኛ ነው። እኔ ግራ ገባኝ። ቆይ አንድ የወገናችን ጥቁር ሰው አዳምጠኝና እዚህ ጋር አላህ እየተናገረ ያለው ማንን ነው? ያ ዲያብሎስ ከሆነ ለዲያብሎስ ነው የተናገረው። እሺ ስለዚህ እዚህ ጋር ሁለት አካሎች እየተናገሩ ነው። አንዱ ማነው? አምላካችን አላህ Subhanahu Wa Ta'ala ኢብሊስን እየተቆጣው ነው። ለምንድን ነው የተቆጣው? ለአደም ሲገድ ሲለው አልሰግድም አለ። ኢብሊስ ብቻ ከሰጋጆች መሆን እምቢ አለ። ኢብሊስ ለአደም አልሰግድም አለ። አየህ አይደለ? ከዛ አላህ ምን አለው? እዚህ ጋር ተመልከት። አላህ ምን አለው? አላህም አለ ይህ በእኔ ላይ መጠበቁ የተገባ ቀጥተኛ መንገድ ነው። እነሆ ባሮቼ በእነርሱ ላይ ለአንተ ስልጣን የለህም። ከጠማሞቹ የተከተለ ብቻ ሲቀር ገሃነም ለእነርሱ ለተከተሉት ሁሉ ትገባላችኋል። ኢብሊስ የተከተለ ካለ ማለት ነው። አሁን እዚህ ጋር ስልጣን የለህም ያለው ማን ነው? አላህ ነው አይደለ? ጥቁር ሰው ያ ጸሐፊው ነው የተናጋሪው አለው። በቃ ይሁን ችግር አላህ በቅንፍ ነው ያለው። አላነበብንም። ያው ተናጋሪው ለሰይጣን ላልከው እየተናገረ ነው። የኔ ጥያቄ እኮ እንዴት ነብዩ መሐመድ ሰይጣን አለብኝ ሊሉ ቻሉ? አላሉም ወይ? እሱ ላይ እመጣልሃለሁ። አንዴ እመጣልሃለሁ። ረጋ በል እሺ ፕሊስ፣ አደራ። ስለዚህ በዚህ አንቀጽ መሰረት ዲያብሎስ በአማኞች ላይ ስልጣን የለውም አይደለ? ያ በቃ አላሁ አክበር። ስለዚህ ያ ጀማዓተል ኸይር እዚህ ጋር ምን ተገነዘብን? ዲያብሎስ የተባለው አካል በአላህ ባሮች ላይ ስልጣን የለውም። አሁን ይሄን ያዙልኝ። ይሄን ከያዝን በኋላ ወገናችን ወደ መጣው ሐዲስ እንሂድ። እሺ ሐዲሱን ልክፈትልህ። ይታይህ አይደለም? ይታይሃል። ሐዲሱ እንደዚህ ይላል። ነቢያችን እንደዚህ ያለው ሰለላሁ ዐለይሂ ወሰለም በደንብ አዳምጦች ሪከርድም አድርጉ። እንደዚህ ይላል ማ ሚንኩም ሚን አሐዲን ከእናንተ ውስጥ አንድ ሰው የለም አለ ኢላ ወቀድ ውኪለ ኢለይሂ ቀሪኑሁ ሚነል መላኢካ አላህ በሱ ላይ ቀሪን የወከለበት ቢሆን እንጂ የለም አለ ነብዩና አንድም ሰው የለም አላህ ቀሪን በሱ ላይ ወክሏል አሉ። ሚነል መላኢካ ከመልአክ በደንብ ያዝ ኢብራሂም ያዝልኝ። ከምን ከመልአክ። ስለዚህ አላህ ከመልአክ ሰው ላይ ምን አድርጓል? ቀሪን አድርጎበታል። እሺ ወቀሪኑሁ ሚነል ጂኒ ከጂን የሆነም ቀሪን አለበት አንድ ሰው ላይ። ቃሉ ወያከ ያ ረሱላህ የአላህ መልእክተኛ እርሱም ላይ ቢሆን አለውበት እንዳሉት ሱሐቦቹ ነብያችን ምን አሉ? ቃለ ወእያየ እኔም ላይ ቢሆን እኮ አለብኝ ኢላ አነላህ አዓነኒ አለይሂ ፈአስለመ አላህ አገዘኝና ተከለከለ አሉ። አሁን እዚህ ጋር ወገናችን አንድ ሰው ላይ ምን አለ ማለት ነው?
በእስልምና አስተምሮ ያ ሰይጣን አለ ጅኒ አለ ነው። ጅኒ ብቻ ነው ያለው? ሌላ ምን አለ? ሰይጣን አለ። መልአክ እያልኩ መልአክ አታየህ? መላኢካ የሚለው ቃል መልአክ እያልኩ አየህ አይደለ? መልአክም ጅኒም አለ ማለት ነው በሙስሊም አስተምሮ። አየህ አይደለ? ይሄን ያልኩህ እኮ ነው። አሁን ላስረዳህ እንዴት እንደሆነ አየህልኝ አይደለ? ስለዚህ መላኢካ አንድ ሰው ላይ አለ ማለት ነው። እንዴት መሰለህ? በእስልምናችን አስተምሩ ሰው ልጅ ሁለት ነገሮች አሉ፣ ወደ ጥሩና ወደ መጥፎ የሚገፉት ነገሮች አሉ። አላሁ ሱብሓነሁ ወተዓላ መልአኮችን በመላክ አንድ ሰው ኸይር እንዲሰራ ይገፋፈዋል። ለዛ ነው አምላካችን እነለዚነ ቃሉ ረቡነላህ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢካ፣ እነዚህ ያመኑ ካሉ የአላህ መልአክ በእነሱ ላይ ይወርዳል። ስለዚህ አንድ ሰው በአላህ የሚያምን ከሆነ መልአክ በሱ ላይ ይወርዳል፣ ወደ ጥሩ ነገር ያዘዋል፣ ጥሩ ነገር ላይ ያበረተዋል መልአክ። እንዲሁም በተጨማሪ ደግሞ ጂኖች ምን ያደርጉታል? ወደ መጥፎ ነገር ይገፉታል ነው። ስለዚህ በእስልምናችን አንድ ሰው ስንት ስሜት አለ? ሁለት ስሜት አለ። እሱ ምንድነው? ጥሩና መጥፎ። ወደ ጥሩ ነገር የሚገፋው ምንድነው? መላኢካ ነው። ወደ መጥፎ ነገር ደግሞ የሚገፋው ጂኒ ነው። ኦኬ። ስለዚህ ሁላችንም ማድረግ አለብን፣ ወደ መጥፎ ነገር የሚገፋን ስሜት ማሸነፍ አለብን ነው። እንደምናውቀው የትኛውም ሰው መጥፎ ድክመት አለው አይደለ? ስለዚህ ሐዲሱ የሚያወራው ይሄን ነው። ከዛ ነቢያችን ቀጥለው ተመልከቱ። እዚህ ጋር ነቢያችን ምን አሉ? ቃለ ወኢያክ፣ ነብዩ ሆይ እርሶም ቢሆን ወደ መጥፎ ነገር የሚገፋው ነገር አለባችሁ እንዴ? ምን አው ተመልከቱ እዚህ ጋር። አዎ እኔም ላይ ቢሆን አለብኝ አሉ። ኢላ ሲቀር ምን ሲቀር? አነላህ አዓነኒ ዐለይሂ፣ አላህ አምላኬ አገዘኝና ፈአስለመ ታዛዥ ሆነ። ተመልከት፣ አስለመ ነው ላብራራ። ተመልከት ይሄን መጽሐፍ ያው ተፍሲር አልበጋዊ እንደዚህ ተመልከት። ቆይ ይሄ አይደለም ሶሪ፣ ይሄ ሳይሆን ፈአስለመ የሚለውን ቃል ብቻ ነው ላሳይ የፈለኩት። አይዋ አይ እስተስለመ ወንቃድ አለ። በቃ ታዛዥ ሆነ ማለትም ወደ መጥፎ ነገር አይገፋኝም አሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ወደ መጥፎ ነገር የሚገፋ ስሜት የላቸውም። ግን የትኛውም ሰው ቢሆን ግን ወደ መጥፎ ነገር የሚገፋ ስሜት አለበት፣ ወደ ጥሩም የሚገፋ ስሜት አለበት ነው። ስለዚህ ሙስሊሞች ማድረግ አለብን? ወደ መጥፎ የሚገፋን ነገር ማሸነፍና መላኢካ እንዲያግዘን ዱዓ ማድረግ አለብን። ለምን? አላህ ምን አለ? እነዚያ ያመኑ ካሉ መላእክቶች እየወረዱ ያጽናኗቸዋል አለ። ሐዲሱ የሚያወር ይሄን ነው። በዚህ ሐዲስ ምን ተረዳን? ነብዩ ሰለላሁ ዐለይሂ ወሰለም የአላህ ሰላም በሳቸው ላይ ይሁንና ወደ መጥፎ ነገር የሚገፋ ስሜት የለባቸውም ነው። ግልጽ ነው አሁን? ያ ግን ሰይጣን አለባቸው፣ የታዘዘ ሰይጣን ማለት ነው። በቃ አሁን ወደዛኛው ደግሞ ይሄ የሚመራቸው ሰይጣን አለባቸው። ሁለት ሐዲስ ናቸው። እሺ ሁለት ሐዲስ ናቸው። መጀመሪያ አሁን ሐዲስ ተመለሰልህ፣ ሸይጣን ወደሚው ደግሞ እመጣልሃለሁ። ይሄ ሐዲስ ተመለሰልህ። ያ ጅኒ ብለህ በአረብኛ የተረጎምከው የመጀመሪያው ያነበብክልኝ ሰው ሙስሊሞች ሁሉ ጅኒ ያለባቸው የሚለውን ተረዳው። ሁሉም ሰው ጅኒ ያለው ካልከለባቸውን በላ መላእክትና ጅኒ ያለው ስላልከኝ ተረዳው። አለባቸው ሲሆን ይገፋቸው፣ ወደ መጥፎ ነገር ይገፋቸዋል በሚል ማስተካከል ነው። እሺ ይሄ ተመልሷል። ማሻአላህ። አሁን ሸይጣን ወደሚለው ደግሞ እንምጣ። ሸይጣን ደግሞ የሚለው ሐዲስ ይሄ ነው። ሱነኑ ነሳኢ የወሽ ሐዲሱ ሱነኑ ነሳኢ 3970 ይሄ ሐዲስ ነው። እሺ በደንብ እዩ። እንደዚህ ይላል ሐዲሱ ኢልተመስቱ ረሱላህ ሰለላሁ ዐለይሂ ወሰለም ፈአድኸልቱ የዲ ፊ ሸዕሪሂ። አይሻ ምን አለች? ነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸውን ማበጠር ጀመርኩኝ አለችው አይሻ። በደንብ አዳምጡ። ከዛ ፈቃለ ቀድ ጃአኪ ሸይጣኑኪ፣ እንደ ጨዋታ አድርገው ሸይጣንሽ መጣብሽ እንዲህ አሏት ነብያችን አይሻ ማለት ነው። ከዛ በኋላ ፈቁልቱ አይሻ ምን አለች? አማ ለከ ሸይጣን፣ ነብዩ ሆይ ሸይጣን አለባችሁ እንዴ አልኳቸው አሉ። ቃለ በላ አዎ አሉ። ወላኪን አላህ እኮ አዓነኒ ዐለይሂ ፈአስለመ፣ አላህ አገዘኝና ከስራው ተቆጠበ አሉ። አሁን እዚህ ሐዲስ ምን የሚል ቃል አለ ወገናችን? ከስራው ተቆጠበ ሳይሆን ለጥሩ ነገር ነው የሚያሰራኝ። ፈአስለመ ያው ፈአነ ለ ፈአስለመ ነው የሚለው፣ ታዛዥ ሆነ ነው የሚለው። ያ ፈአስለመ ከፈለክ እሱን ቃል ተረጉምልሃለሁ በኋላ። አሁን እዚህ ጋር ምን አለብኛው ነብያችን? ሰይጣን አለቦት ስትላቸው ቃሉን ጠቅሰው የጠሩት ጅኒ ሳይሆን ሰይጣን ብለው ነው። ሰይጣን ስትል አዎ እሱ አለቦት ስትላቸው አዎ ነበረብኝ፣ በአላህ ፍቃድ ጥሩ ነገር ነው፣ ለእኔ ታዛዥ ሆኗል። ባጭሩ ታዛዥ ሆኗል። አሁን ላብራራለህ። አሁን ሸይጣን ማለት መሰለህ በእስልምናችን ሸይጣን ማለት የሆነ አካል ሳይሆን ባህሪ ነው። እሺ የባህሪ መገለጫው ተመልከት። ይሄን መጽሐፍ ተመልከት። ድሮሱን እያለ ሐሳብ እንደዚህ ይላል። ወልማዕና ቆይ አይደለም ቆይ
ሶሪ አይደለም ይሄ አልማኒዮ የአረበኛ ቃል ማብራሪያ ነው። እንደዚህ ይላል አሸይጣን አለ ሸይጣን ብሎ ማለት አለ ኩሉ ሙተመሪዲ ሙፍሲድ አለ የትኛውም ወደ መጥፎ ነገር የሚገፋ ምን ይባላል? ሰይጣን። ማሻአላ። ስለዚህ ሸይጣን ማለት የባህሪ መገለጫ ነው እንጂ የሆነ አካል ያለው ነገር አይደለም። ኦኬ የሰውም ሸይጣን አለ የጂንም ሸይጣን አለ ማለት እንዴት ምን ተላሰዳ ተመልከት። አምላካችን ራሱ ቁርአን ላይ ይናገራል። ተመልከት አምላካችን ቁርአን ሱረቱል አንዓም ላይ እንደዚህ አለ አንድም ነብይ አላክንም አለ ኢላ ጀዐልና ለሁ ሸያጢን አልጂኒ ወልኢንስ አለ የሰው ሸይጣንም የጂን ሸይጣንም ወደ መጥፎ ነገር ይገፋቸዋል ወይም ደግሞ ጥላት ይሆንላቸዋል አለ። ስለዚህ ምን ተረዳ ከዚህ በዚህ አንቀጽ መሰረት የሰው ሸይጣን አለ የጂን ሸይጣን አለ። ሸይጣን ብሎ ማለት ምንድነው? መጥፎ ነገር የሚሰራ ወደ መጥፎ ነገር የሚገፋ ማለት ነው እንጂ የሆነ ፐርሰን አይደለም። ተመልከት ለዛ ነው ወቀድ ይራዱ ቢሸይጣን አለ ሸይጣን በሚለው ቃል የተፈለገው አለ ኩሉ ሽሪሪ ሙፍሲድ መጥፎ ኃጢአት የሚሰራ ወደ መጥፎ ነገር የሚሰራ በሙሉ ሸይጣን ይባላል። ሚነል ጂኒ ወልኢንስ ከጋኔንም ቢሆን ከሰውም ቢሆን ወደ መጥፎ ነገር የሚገፋ ከሆነ ምን ይባላል? ሸይጣን ይባላል እንጂ የሆነ ሸይጣን የተባለ የተለየ አካል አይደለም። ሸይጣን የባህሪ መገለጫ። ምሳሌ አንድ ሰው አለ ሰው ነው። አሁን ምሳሌ ኢብራሂም ሰው ነው። ኢብራሂም ሰው ሆኖ ሳለ ተምሮ መምህር ሰው ምን ይባላል? ኡስታዝ ይባላል። ኡስታዝ የተባለው ኢብራሂም ሲወለድ ኡስታዝ ስለሆነ ሳይሆን ተምሮ እውቀት ስላገኘ ነው። እንዲሁም ሌባ አለ። አሁን ሲወለድ ሰው ሌባ አይደለም ግን መስረቅ ጀምን ይባል ሌባ ይባላል። እንዲሁም በተዘዋዋሪ አንድ ጂን አለ። ያ ጂን ሰዎችን ወደ መጥፎ ነገር የሚገፋ ከሆነ ምን ይባላል? ሸይጣን ይባላል። ግልጽ ነው ወገናችን እዚህ ድረስ? ያ ግልጽ ነው። ግን ምንድነው እዚህ ላይ መሰለ ከፍሬው ነው የምታውቀው ስለ በተናገርከው መሰረት ሳይሆን ከፍሬው። አሁን ነብዩ መሐመድ ምን ይላል? የዘረፋ ገንዘብ የኔና የአላህ ነው ብሎ ቃል አውርዷል። አሁን እነዚህ ቃሎች ስታይ ደግሞ ምን አይነት ጅኒ ነው የሰፈረባቸው? ጥሩ ነው መጥፎ ነው? ችግር የለውም ወገናችን፣ እሱንም እናያለን በኋላ ኢንሻአላህ። ሸይጣን ያለበት ማን ነው? መጽሐፍ ቅዱስ ላይ አምላክ ነው ወይስ? እሱን አሳያለሁ። ችግር የለም። አሁን ይሄን እንጨርስ መጀመሪያ። ይሄ ተመልሶልህ አልተመለሰልህም? እዚህ ጋር የአሁኑ ሐዲስ ላይ ያ ባልከው መሰረትማ እንደምትናገረው ያው እየመለስክልኝ ነው። ማሻአላህ በቃ ዋናው እሱ ነው። አሁን እዚህ ጋር ረጋበል አጠቃለልና ከዛ ወደ ቀጣይ ደግሞ እንምጣ። እሺ ላጠቃለው አንዴ። ስለዚህ ጀማዓተል ኸይር እዚህ ጋር ምን ተማርን ካለን በእስልምናችን አንድ ሰው ወደ መጥፎ የሚገፋው አለ፣ ወደ ጥሩ የሚገፋው አለ። ወደ መጥፎ የሚገፋው ጂኒ ነው፣ ወደ ጥሩ የሚገፋው መልአክ ነው። ኦኬ ግን ያ ጂኒ አንድ ሰው ወደ መጥፎ የሚገፋ ከሆነ ሸይጣን ይባላል። ሸይጣን ማለት የባህሪ መገለጫ ነው እንጂ የሆነ ዳቢሎስ ማለት አይደለም፣ ወይም ደግሞ የተለየ አካል ማለት አይደለም በተአምር። ግን ወደ መጥፎ ነገር የሚገፋ ከሆነ ኃጢአተኛ ከሆነ ጂኑ ምን ይባላል? ሸይጣን ይባላል። እንዲሁም አንድ ሰው አለ፣ ምሳሌ ጥቁር ሰው አለ። ጥቁር ሰው ኃጢአተኛ ከሆነ ሰዎችን ወደ ኃጢአት የሚጠራ ከሆነ ሸይጣን ይባላል። ለዛ አምላካችን ቁርአን ላይ ምን አለ? ሸያጢን አልጂኒ ወልኢንስ አለ። የሰው ጂኖች የሰው ሸይጣኖች አለ። ስለዚህ የሰው ሸይጣንም እንዳለ ሸይጣን የሚለው ቃል የባህሪ መገለጫ እንደሆነ ካየህልኝ በኋላ ፍቃደኛ ከሆንክ በመጽሐፍ ቅዱስ ደግሞ አንድ ጥቅስ ላሳይ። ፍቃደኛ ከሆንክ ካልሆንክ ይቀራል። አንድ ጥቅስ ላሳይ። እኔ የምልህ ግን ማለት ነው አሁን የጠቀስክልኝ የነብዩ መሐመድ ንጽህና ነው ማለት ሰይጣንን ገዝተውታል ካልክ ሃይማኖት ሁሉ ለአላህ እስከሚሆን ተጋደል የሚል ይሄ ንጽህና ነው ወይስ የጅኒ የሰይጣን አስተሳሰብ ነው? የዘረፋ ገንዘብ የመልእክተኛው ነው እና የአላህ ነው ብሎ ቁርአን ማውረድ ይሄ የጅኒው ነው ወይስ የመላእኩ ነው? ሁለት ሙስሊም ለሁለት ሰዎች ኃይሎች ይጫወታሉ ብለሃል እና እንደዚህ አይነት ቁርአን የሚያወርደው ምን አይነቱ ነው? የትኛው ነው? እሺ አንድ የረጋበልና ዝም ብለህ ጥቅሶችን መደርደር አይደለም። ጥያቄ ዝም ብሎ መጠየቅ ሳይሆን ቃል በቃል እየፈታ ማምጣት። አልሐምዱሊላህ እስካሁን ብዙ ጥያቄዎች ተመልሰውልሃል። አሁን ወደዚህ ከመግባታችን በፊት ፍቃደኛ ነህ ክርስትና አንድ ጥያቄ ጠይቀው ግን አልተመለሰልኝም። የአብዱላህ ሚስት ሰይጣኖች መጣ ስትላቸው ማለት ነው ከላይ ቁርአን አላህ ተናገረ የተባለው በቀትርም ረፋድ ላይም አልተውህም ያለው እንዴት ከበደ ሲጠራ ከበደ ነው እንጂ አቤት ማለት ያለበት? እሺ ሚውት አታውቁ ችግር የለውም። እሺ ሚውት ራስን የሚታረከው ሚውት ተደርጎ ነው ብቻ። ቅድም ግን ተመልሶ ተስማምቻለሁ ብሏል ነበር። ከበደ ሲጠራ ማለት ነው ከበደ ሲጠራ ከበደ ነው አቤት ማለት ያለበት። ከበደ ሲጠራ እንዴት ጫላ አቤት ይላል? በዛ ሰዓት ላይ የአብዱልሃብ ሚስት ሰይጣን ወትን አላየሁትም ስትል እንዴት አላህ ሊናገር ቻለ? በዛ ሳይም ላይ እሺ አለው አልተውም ብሎ አላህ ነው መናገር ያለበት ወይስ ማን ነው የተናገረው? በዛ መሃል ላይ ይሄን ብቻ መልስልኝ። እሺ እመልስልሃለሁ።
ቅድም ማሂር ወንድሜ አልሐምዱሊላህ በደንብ አድርጎ መልሶልሃል። ግን ደግሞ አንድ ሀሳብ ልጨምርላችሁ እዚህ ጋር ችግሩን መሰላችሁ ያ ጀማ። አሁን የአቡ ለሃብ ሚስት ሲባል ክርስቲያኖች ምን ያስባሉ? ስሟ ብቻ ነው ያለውና ምን ብለው ያስባሉ? የእንትና ሚስት ረዲየላሁ አንሃ ታላቂቱ ሰሃቢይ ነብያችን ሸይጣን አለብህ አለቻቸው። ከዛ ደግሞ አላህ አልተወቀኩም አለ። ስለዚህ አመነች ይላሉ። መጀመሪያ እየተናገረች ያለችው ማናት ሲባል አላህ በምድር እያለች ገሃነም እንደምገባ ቃል የገባላት ሴት ናት። ተበት የዳ አቢ ለሃብን ወተብ ማግናው። ከዛ በኋላ ወምራቱ ሐመለተል ሐጠብ ሚስቱ ራሱ እንጨት ተሸካሚ ገሃነም ትገባለች የተባለ ቁርአን ላይ አምላክ ገሃነም እንደምገባ የተናገረላት አካል ናት። ኦኬ ታሪኩን መሰላችሁ ነብዩ ታመው ልፈትላችሁ ሐዲሱ እንዳውም ያ ነብዩ ታመው ሳለ ተመከቱ እሽተከን ነብዩ ታመው ነበረ ለይለተይኒ ሁለት ቀን ታመው ፈአተት ምራአቱ ሚነል ሙሽሪኪን ያቺ ከሃዲዋ ሴት መታ ምን አለች? ያ ሙሐመድ ሆይ ማ አውራ ሸይጣኑከ እንዲ ሸይጣንህን እኮ አላየውም አለች። ኢላ ቀድ ተረከከ ትቶሃል እኮ አለች። ከዛ ፈአንዘለላህ አላህ ምን አለ? ወዱሃ ወለይሊ ኢዛ ሰጃ ማ ወደአከ ረቡከ ወላ ወቀል አምላክህ አልተውህም ብሎ አምላካችን ተናገረ። እዚህ ጋር ማወቅ ያለባቸው ነገር ሴትዮዋ ሴጣንያቸው እየጠቀሰች ያለችው በስድብ ጅብሪልንና አምላክን ነው። ለምን ቁርአን የመጣው በማን በኩል? ቁርአን ያላህ ቃል ነው፣ በጅብሪል በኩል መጥቶ አይደል? ስለዚህ እሷ ብላ ሸይጣን ብላ አምላክን ተሳደበች። ከሱም አልፎ ደግሞ ነብዩ ሸይጣን እንዳለባቸው ተናገረች ማለት ነው። ስለዚህ አምላካችን እንዳልተዋቸው ተናገረ ማለት ነው። በዚህ ሙሽሪክ ተመከሩ። እዚህ ጋር ሙሽሪኮች ራሱ ይናገሩ። ሙሽሪኮች ምን ነበር? የነብዩ ቁርአን የሚያወርድላቸው አካል ቀረ። ተመከሩ እዚህ ጋር فقال ሙሽሪኩን ቀድ ወደአ መሐመድ ሰለላሁ ዐለይሂ ወሰለም አላህ እኮ ተዋቸው እያሉ መናገር ጀመሩ። አያችሁ። ስለዚህ ሴትዮዋ ብቻ ሳትሆን ጣዖት አምላኪያን ማጀመሩ አላህ ተዋቸው ነብያችንን ብሎ መናገር ጀመሩ። ስለዚህ አምላካችን ምን አለ? ጌታ አልተወህም ብሎ እንደውም ለሙሽሪኮቹ ትምህርት አወረደ ማለት ነው። ኦኬ። ስለዚህ ሴትየይቱ ሸይጣን ብላ የተሰደበች ያለችው መልአኩንና አላህን ነው። ለምን ቁርአን ያላህ ቃል ነው የመጣው በጅብሪል በኩል ስለሆነ ተሳደበች ማለት ነው። ሌላ ሐዲስ ላይ ቅድም ደግሞ እንደጠቀሰልህ ጓደኛው አጋር በሚልም መጥቷል ማለት ነው። ስለዚህ ሐዲሱ በዚህ ተርጎማል። ጫላ ተጠርቶ ምሳሌ የአብዱልሃብ ሚስት እኮ የተናገረችው እኮ ከዚህ ከአልጅኒ 7219 ጋር አንድ ጥቅስ እኮ ነው፣ ይገናኛል እኮ። ለምን መሐመድ ቁርአን ሲናገሩ ሰይጣን ከተደራረበባቸው ካለ እሷም የተናገረችው እኮ ሰይጣኑን አላየሁትም ቁርአን ስላልቀሩ 3 ቀን ድረስ ሰይጣንን አላየሁትም። አንተ ምሳሌ ነው የፈለከው ማለት ነው። ኖ ሁለት ጥቅስ አንድ ላይ የሚሄዳሉ። ደብል ስታንዳርድ ኢምራን ክርስትና ላይ ብቻ አውራው ካሁን በኋላ ደብል ስታንዳርድ ወላሂ። በዚህ ህፃናት አይደለም የተሰበሰቡት። እሺ 20 አድርገው እኔ አይምሮ ይኖር አሁን እሱ ሼም ይዞት ምናምን ሲመልስልህ ምናምን እንዲሆኑ ምናምን በጣም እኔ ራሱ ጆሮዬን ነው የኮረኮረው። ንግግርህ ራሱ ትንሽ አስቸጋሪ ነው። ደብል ስለዚህ በዛ ብቻ እኮ ጅኒና መልአክ እየተፈራረቁ ይዋጉ። ብራዘር እኔ ወላሂ እኔ እንዳለው እኔ አወራለሁ። ጥቁር ሀቢቢ አሁን መወርድ ስለፈለገ ነው። የቅድሙን ጥያቄ ቅድም ተመልሶልሃል። ፍርዱን ለተመልካች አሁን በአለ መከራከር ማንፈልግም ወገናችን ጥቁር ሰው በመጽሐፍ ቅዱስ መሰረት እግዚአብሔር ለምንድን ነው የሰይጣንን ቃል የሚሰማው? እግዚአብሔር የሰይጣንን ቃል እየሰማ ለምንድን ነው ሰዎችን የሚያሳርደው? መልስልኝ። ያኔ ጥያቄ ሌላው ዝም ብሎ የታሪክ መጽሐፍ ነው የሚሆንብኝ ማለት የታሪክ መጽሐፍ ስለምቀበለው መጽሐፍ ቅዱስ ላይ ሰይጣን መጥቶ እግዚአብሔርን ያዘዋል። ጥያቄ ምንድነው? አምላክህ እግዚአብሔር ለምንድን ነው የሰይጣንን ቃል የሚሰማው ነው? ያም ደግሞ ሰው ማሳረድ ሰይጣን መጥቶ ሰውን የአብርሃም ልጅ እረዳለሁ እግዚአብሔር ደግሞ የሰይጣን ቃል መጥቶ የአብርሃም ልጅ ያሳረዳል። ኢየሱስ ማለት ፍጹም ሰው ነው። እኔ ስለ ኢየሱስ ስላወራሁም ስለ እግዚአብሔር ነው ያወራሁት። ሰማይ ላይ እግዚአብሔር እያለ አብርሃምን ልጅህን እረዳለሁ ከሰይጣን ሰምቶ እኔ እሱ እኮ ነገርኩት። የፍዳ ዘመን በሚል መጽሐፍ ላይ የፈለገ ዘመን ይሁን ነው። አዳምጠኛ እንዴ ዘመነ ተሐድሶ ዘመነ መጽሐፍ ላይ የምንቀበለው እና የጻፈውን ነው የምጠይቀው ጸሐፊውን እንጂ እኔን የምጠይቀኝ ስለ ክርስቶስ የማምንበትን ህይወት የሚሆነኝን ነገር ጠይቀኝ። ክርስቶስ ነው ህይወት ለኛ የመጣው። የኛ አዲስ ዘመን ልጆች እኮ ነን። አሁን 2026 ነው። እሺ ክርስቶስ ከተወለደ ለኛ ከተሰጠን። እሺ አንዴ አዳምጠኝ ደግሞ አሁን እንደመሰለ መጽሐፉን ከፈለክ ካደው ከፈለክ ቀደህ ጣለው ከፈለክ አታስረዳን። ግን መጽሐፍ ቅዱስን ስናነበው እግዚአብሔር አምላክ የምትለው አካል የሰይጣንን ቃል ሰምቶ ሰውን አሳርድ ይላል። ማስረጃ ላቅርብ፣ ከፈለክ ተቀበለው፣ ከፈለክ ቅደደው፣ ከፈለከውን አልከው። አሳርድ
ወላሂ ላሳይክ መጽሐፈ ኩፋሌ ምዕራፍ 14 ያ ጀማዓ ተመልከቱ። ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ። የተናገረው ማን ነው? ኢብራሂም። ሰይጣን ዲያብሎስ ባለ ሰባት ቀንድ በማን ፊት ቆመ? ታነኛ አላለም። መሐመድ ሰይጣን አለበት። እንዳታወርዱት እሺ። ሚውስ ያነሳ አስተምረን የምናወርደው ኢንሻአላህ። ከዛ ተመልከት፣ እነሆ አብርሃም ልጁ ይስሐቅን ይወደዋል፣ ከሁሉ ይልቅ እርሱ ደስ ያሰኘዋል፣ በመሰዊያ ላይ መስዋዕት አድርጎ እንዲያርደው ማለት ነው ያቀርብ ዘንድ ንገረው አለው። ማን ነው? እግዚአብሔር ነው። ሰይጣን እግዚአብሔር ነው። ያው ንገረው አለ ያው እና አደረገ። ሰይጣን ባዘዘው መሰረት አምላክ አደረገ። መጽሐፉን ያለው ወላሂ ያው ንገረው አለ። ሽሽክ ስለሆነ አንዴ እኔና ኢምራን አንዴ ነው ብራዘር ቋንዴ ኢብራሂም እንዳይወርድብኝ ነው ወገናችን። ጥቁር ሰው የእግዚአብሔርን ቃል የምናሳየው ረጋ ብለህ አዳምጥ ኢብራሂም። በቃ ችግር የለው ሐቢቢ፣ እንታገስ፣ እንዳትወርድ። መጽሐፍን ተምረህ የምትወርደው ያ ጀማዓተል ኸይር። እንዳያችሁ እዚህ ጋር ሰይጣን መጥቶ ነው እግዚአብሔር ሰውን እረዳ ያለው። ተመከቱ። እግዚአብሔር ደግሞ የሰይጣንን ቃል ሰምቶ ቃል በቃል ሰዎችን እረዱ ያለው። ተመከቱ። መጽሐፍ ቅዱስ ኦሪት ዘፍጥረት ወረደ። ቀጥል። ይሄንን ሳንጨርሳ ነው ይሄ ማይተነበል። አያችሁ አይደል? እንደዚህ ናቸው። እስልምና ላይ አልሐምዱሊላህ መልሰናል፣ ግን ክርስትና መልስ የላቸውም። ተመከቱ። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህ አለ። ተናጋሪው ማን ነው? እግዚአብሔር ምን አለ? ሰይጣን ባዘዘው አረገ እያልከኝ የሰይጣን ቃል ሰምቶ እግዚአብሔር ላሳይ ነው። ቆይ ላሳይ። እሺ አንደኛ ጥያቄ መጠየቅ እንችላለን? አብርሃም ሆይ አንተን አይደለም ኢምራን፣ ልጁ ሲያወራ ነው ሚውት ያደረኩት። ይቅርታ። እሺ አንተን አይደለም። ቀጥል ኢምራን ቀጥል። ኔትወርክ ነው ወይስ አንተ ነው የተቋረጠ? ኦኬ ሪፖርት አድርጎ ወጣ። ይሄ ልጅ ሁለተኛ እናስገባውን። በቃ እሺ ቀጥል። ለማንኛውም እሺ እነሆ አብርሃም አለው የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው፣ ልጅህን እረዳለሁ። እግዚአብሔር ያው ሰዋው፣ ልጅህን በቢላ ሸልክተው አለ። ይሄን የተናገረው ማን ነው? እግዚአብሔር። አሁን እስልምና የሚጠይቁት ነብያችን ላይ ነው። ግን በክርስትና መሰረት እግዚአብሔር የሰይጣንን ቃል ሰምቶ ያውም ሰዎችን ማረድ ያው እረዳዋል። እግዚአብሔር ሰዋው። የተናገረው ግን ማን ነበር? በዚህ ጋር ተመከቱ። ሁሉን የሚገዛ ሰይጣን መጥቶ ምን አለ? ያው እነሆ አብርሃም ልጁን ይወዷል፣ ስለዚህ ልጁን እንዳርድ ዘንድ መስዋዕት አድርጎ እንዳቀርበው ንገረው አለ። ኢብራሂም ትእዛዝ ነው። ሰይጣን እግዚአብሔርን አዘዘው። ምን ብሎ? ንገረው ብሎ አዘዘ። የሚገርመው ነገር ደግሞ እግዚአብሔር እምቢ ሳይሆን ያለው ከሰይጣን የሰማትን ቃል በቃል የሰማትን ጆሮ ውስጥ የገባችውን ቃል ሰምቶ ያው ምን አደረገ? ሄደህ የምትወደውን ልጅህን ሰዋ አለ። የማንን ቃል ሰምቶ? የሰይጣንን ቃል። ስለዚህ የሰይጣንን ቃል እየሰማ ሰዎችን የሚያሳርደው ነብዩ ሳይሆኑ መጽሐፍ ቅዱስ ላይ ያለው እግዚአብሔር ነው። ማስረጃ ደግሞ ከራሳቸው መጽሐፍ ዘፍጥረት ምዕራፍ ስንት ነው? ምዕራፍ 22 ቁጥር 1 ላይ አቅርቤያለሁ። ጨርሻለሁ።